ሰላሙ አለይኩም ወራህመቱላህ። የአህባሽ ብጅታ ስንተኛ ቪዲዮ ደርሰናል? 224 225ኛውን የአህባሽ ብጅታ ለመስራት በምገባበት ሰዓት የሆነ ኮሜንት አየሁና ለኮሜንቱ ባለቤትም የዚህ ግለሰብ አይነት አስተሳሰብ ላላችሁ ሰዎች በሙሉ የሚሆንን መልእክት ማስተላለፍ ፈለኩ። ኮሜንቱን እናንብብና ወደ ሐሳቡ እንቀጥላለን። ዩቲዩብ ላይ በለቀኩት 224ኛው የአህባሽ ብጅታ ላይ ይህ ግለሰብ ምን ይላል? ሐምዱ ድንበር አለፍክ፣ በጌታዬ የሆንብኝ በደንብ አቃሃለሁ። ስርዓት ብትይዝ መልካም ነው። ሲጀመር ኡስታዝ ነህ። በአንተ ምክንያት ከጌታዬ እንዳልጣላ እፈራለሁ። ወላሂ ታክሲ የምንይዘው በአንድ ነው። የምትከራከርበትን ዝከርበት፣ ቅራበት፣ አቅምህን እወቅ። ከእንግዲህ አልታገስህም። ሚዲያው ተመቸኝ ብለህ ድንበር አትለፍ። ልለምንህ አንጠፋፋ፣ ተጠንቀቅ። ወላሂ አብረን ነው የምንሰግደው፣ እረፍ ብያለሁ ይላል። እንግዲህ ይህ ግለሰብ የአህባሽ ብጅታ ብለህ በምታስተላልፋቸው ነገሮች ድንበር እያለፍክ ነው እያለ ነው። ምናልባት የዚህ ኮሜንት ባለቤት ይህ ቪዲዮ ከደረሰህ ይህንን መልእክት በደንብ አድርገህ አዳምጥ። የአንተና የአምሳዮቻቸው ዛቻ ዛሬ ጀመረ እንዳይመስል። የዚህ አይነትን ረድ አህባሾች በአህል ሱናዎች ላይ ለሚቀጥፉት፣ በትክክለኛው የነቢዩ ሰለላሁ ዐለይሂ ወሰለም አቂዳ ላይ ለሚቀጥፉት ቅጥፈት መልስ መስጠት ስጀምር ጀምሮ የተጀመረ ዛቻ ነው። ዛሬ አንተ የጀመርከው ጀግንነት እንዳይመስል። ያንተ መሰሎች ሲፎክሩ፣ በውስጥ ሲጽፉ፣ ይህን ልጅ አስቆሙት፣ ተውበሉት ሲሉ የተለያየ አይነት ነገሮች ተሞክረዋል። ነገር ግን እየሰራሁት ያለሁት ለአላህ ብዬ የአህባሽን ብጅታ በቁርአን በሐዲት በሰለፎች አረዳድ ማጥራት እስከሆነ ድረስ ይህንን ተግባር ልታስቆሙ አትችሉም። እኔን ማስቆም የፈለክበት ለምንድን ነው? ቪዲዮ ላይ የተናገረው ግለሰብ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ያላሉትን ነገር እንዳሉ አስመስሎ ቀባብቶ አሳምሮ ሲያመጣ ያልቆጨህና ያልጸጸተ። እኔ በዚህ ግለሰብ ላይ ነብዩ ይህንን አላሉም ብዬ ስናገር ለምን አንገበገበህ? ለምን ተቃጠልክ? ምክንያቱ ግልጽ ነው። ብልሹ የሆነ አቂዳህን ብልሹ የሆነ እምነትህን የሚደግፍልህን ግለሰብ ስለነካውብህ በነብዩ ሰለላሁ ዐለይሂ ወሰለም ላይ ያላሉት ነገር ነው የተባለው ብዬ ስናገር ለመቃወም መጣ። ስለዚህ እኔ ደግሞ አንተ ለዚህ አቂዳህ እንደተጨነከውና እንደተጸጸትከው ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ትክክለኛው ንጹህ ትምህርት፣ ሰሐቦች ከነብዩ የወረሱት ትክክለኛ እምነት ከሰሐቦች ተቀብለው ወደኛ ያስተላለፉልን የሰለፎች አረዳድና ግንዛቤ በዚህ አይነት መልኩ ትርጉሙ ሲጠመዘዝ ያላሉት አለ ተብሎ ሲወራ ሲቀጠፍባቸው ዝም ብለን የምንመለከትበት ምንም አይነት ነገር የለም። ስለዚህ በመጻፍ በማስፈራራት በመፎከር ጊዜያችሁን አታባክኑ። ይልቅ ለአንተም ሆነ ለመሰሎቻችሁ የሚጠቅማችሁን ነገር ልንገራችሁ። እንደምትመለከተው በእኔ በኩል አልሐምዱሊላህ 224ኛ የአህባሽ ብጅታ ላይ ደርሰናል። ከመጀመሪያው ከክፍል 1 ጀምረህ በስነ ስርዓት ቪዲዮዎችን አዳምጣችሁ በስነ ስርዓት ማስታወሻ ያዝክ ተከታተል። ኢንሻአላህ በአላህ ፍቃድ ለሂዳያ ሰበብ ይሆናል። ትክክለኛውን የሰለፎችን አቋምም በአላህ ፍቃድ እንድትረዳም ይረዳሃል። በምንሰራው ስራ በእያንዳንዱ እንቅስቃሴያችን ጠባቂው የሰው ልጅ አይደለም፣ ጠባቂያችን አላህ ነው። ለአንተና ለመሰሎችህ አንድ ነገር ብቻ ላለው ከማ ቃለ አላሁ ተዓላ ፊ ኪታቢሂል ዐዚዝ አላህ ሱብሓነሁ ወተዓላ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሒካያ አድርጎ ቁርአኑ ላይ እንደነገረን ነቢዩን ሰለላሁ ዐለይሂ ወሰለም ሙሽሪኮች አዛብ አደረጓቸውና ባስቸገሯቸው ጊዜ ምንድን ነበር ያሉት? ኢነ ወሊየ አላሁ አለዚ ነዘለል ኪታበ ወሁወ የተወላ ሷሊሒን፣ ረዳቴም አጋዤም ያ ኪታብን ያወረደው ጌታ ነው። ወሁወ የተወላ ሷሊሒን። ስለዚህ ዛቻና ፉከራውን ትተህ በአራት አይነት መልኩ ቪዲዮዎችን እለቃለሁ። ፌስቡክ ላይ፣ ዩቲዩብ ላይ፣ ቴሌግራም ላይ፣ ቲክቶክ ላይ እነዚህ አማራጮች ቪዲዮዎችን እለቃለሁኝ። እየገባህ ተከታተል። ኢንሻአላህ አላህ ለሂዳያ ሰበብ ያድርግልህ። በእንደዚህ አይነት ዛቻና ማስፈራሪያዎች የማቆም በሆን ኑሮ ዛሬ አይደለም ማቆሙ፣ ገና ስጀምር ይህንን ነገር አቆሜ ርዕሴን ቀይሬ በሌላ ነገር መጣ ነበር። ነገር ግን እንደዚህ አይነት ነገሮች ይበልጥ ያጠነክሩናል እንጂ ወደኋላ የሚያስቀሩን አይደለም። አላህ ቁርአን ላይ እንደተናገረው ሰዎች ለእናንተ ተሰብስበውላችኋል ፍሯቸው በሚላቸው ጊዜ ሸይጣን ፈሩ፣ ወደኋላ ሸሹ? በጭራሽ። እንዲሁም ኢማንን ጥንካሬን ጨመረላቸው። ፈዛደሁም ኢማናን ወቃሉ ሐስቡና አላሁ ወኒዕመል ወኪል ወከዛሊክ ነቁሉ ለከ ወሊአምሳሊክ ሐስቡና አላሁ ወኒዕመል ወኪል። ይህንን በዚህ ከጨረስን ኢንሻአላህ ወደፊት በተጠናከረ መልኩ ይህንን ስራችንን የምናሰፋውና የላይቭ ፕሮግራምም አዘጋጅተን ትክክለኛውን አቂዳ ቁርአን ሐዲስና የሰለፎችን አቅዋል በማጣቀስ በሰፊው የምንማማርበት እድል ኢንሻአላህ ቅርብ ነው ብዬ አስባለሁ። የኔን ቪዲዮዎች መከታተል የምትፈልጉ ዩቲዩብ ላይ ሐምዱ ዳውድ ብላችሁ ሰርች አድርጋችሁ ይህንን የምታዩትን ቻናል ሰብስክራይብ በማድረግ መከታተል ትችላላችሁ። ልክ እንደዚሁ ፌስቡክ ላይ በምትመለከቱት መልኩ ቪዲዮዎችንና አንዳንድ ጽሁፎችን እለቃለሁ። በቴሌግራምን መከታተል የምትፈልጉ ባዮ ላይ ባለው የቴሌግራም ሊንክ መቀላቀል ትችላላችሁ። ከዚህ በተጨማሪ ቲክቶክ ነው ይሄው የምትመለከቱበት ማለት ነው። እነዚህ አማራጮች
በሰፊው እንገናኛለን። በተለይ ዩቲዩብ ላይ ረዘም ያሉ የአቂዳ ትምህርቶችን ኢንሻአላህ ወደፊት በሰፊው እንማማራለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።